ገና ከሁለት ዓመቱ አስከፊና ደም አፋሳሽ ጦርነት ማገገም ያልቻለው የትግራይ ምድር በድጋሚ ሌላ የፍርሃትና የጭንቀት ጥላ እያንዣበበበት ይገኛል። ከአንድ ጦርነት ተርፈናል፣ ህዝቡ ህይወቱን መልሶ መገንባት ነው የሚፈልገው እንጂ ለሌላ ጦርነት መዘጋጀት አይደለም ይላል በአክሱም የሚኖር አንድ ወጣት። ዛሬ የምናቀርብላችሁ ልዩ ዘገባ በትግራይ ክልል ውስጥ በስፋት እየተካሄደ ነው ስለተባለው አስገዳጅ የውትድርና ምልመላ ወይም በአካባቢው አጠራር ጊፋና ይኸው ድርጊት በወጣቶችና በቤተሰቦች ላይ እየፈጠረ ስላለው ከፍተኛ ስነልቦናዊና ማህበራዊ ቀውስ ይሆናል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘው ድርጅት ያወጣውን ይፋዊ ሪፖርትና የአካባቢውን ተቃዋሚ ፓርቲዎች ወቀሳ መነሻ በማድረግ ዝርዝሩን ይዘንላችሁ ቀርበናል። አብራችሁን ቆዩ። ቅድሚያ ለሰብአዊ መብት ኢትዮጵያ የተሰኘው የሰብአዊ መብት ተሟጋች ድርጅት በቅርቡ ባወጣው ሪፖርት በትግራይ ክልል በስፋት እየተካሄደ ነው ስላለው አስገዳጅ የውትድርና ምልመላ ዘመቻ ዝርዝር መረጃዎችን ይፋ አድርጓል። ድርጅቱ እንደገለጸው ከሆነ ወጣቶች ከዚህ አስገዳጅ ምልመላ ለመሸሽ ሲሉ ቀያቸውንና ቤታቸውን እየለቀቁ ይገኛሉ። ሪፖርቱ የዓይን እማኞችን ጠቅሶ እንደሚያስረዳው በአሁኑ ወቅት በትግራይ ከተሞችና ገጠራማ አካባቢዎች የሚገኙ ወጣቶች በገዛ ቤታቸው ማደር አቁመዋል። ከመያዝ ለመሰወር ሲሉ ውጭ ላይ ያደሩ በየጫካውና በየሰንሰለታማ ተራሮችም እየተሸሸጉ እንዲሁም በየዘመዶቻቸው ቤቶች መካከልም እየተዘዋወሩ እንደሚገኝ ታውቋል። ይህ አስገዳጅ የምልመላ ዘመቻ እየተካሄደባቸው ነው ተብለው በሪፖርቱ በስም የተጠቀሱት አካባቢዎች በርካታ ናቸው። የትግራይ ባለስልጣናትና የአካባቢው መዋቅሮች በተለይም በአክሱም፣ አድዋ፣ ሽሬ፣ አዲግራት፣ መቀለ፣ ውቅሮ እንዲሁም በማዕከላዊና በሰሜን ምዕራብ ዞኖች በሚገቡ ገጠራማ ወረዳዎች ውስጥ ዘመቻውን አጠናክረው ቀጥለዋል። ይህ ድርጊት ደግሞ ገና ከጦርነቱ ጠባሳ ባልዳኑና ልጆቻቸውን ባጡ ቤተሰቦች ዘንድ አዲስ ፍርሃትን ዘርቷል። ወጣቶችን ፍለጋ ቤት ለቤት ይመጣሉ። ወጣቶችን ካላገኙ ወላጆቻቸውን ይዛሉ ወይም ይጠይቃሉ። ህዝቡ ሙሉ በሙሉ በፍርሃትና በስጋት ውስጥ ነው የሚገኘው ይለናል አንድ ወጣት። ድርጅቱ እንዳመላከተው ወጣቶች በፍተሻ ኬላዎች፣ በገበያዎች፣ በትራንስፖርት ተርሚናሎችና በየሰፈሩ በሚደረጉ ስብሰባዎች ላይ በድንገት በቁጥጥር ስር እየዋሉ ቀጥታ ወደ ወታደራዊ ማሰልጠኛ ጣቢያዎች እየተወሰዱ ነው። ይህ አስገዳጅ ምልመላ የትምህርት ተቋማትን ማወኩ አልቀረም። በአክሱም የሚገኝ አንድ መምህር ለሪፖርት አዘጋጆቹ እንደተናገሩትም በርካታ ተማሪዎችና በቅርቡ ከተለያዩ ዩኒቨርሲቲዎችና ኮሌጆች የተመረቁ ወጣቶች የመማሪያ ክፍሎችና ከህዝብ መሰብሰቢያ ቦታዎች ጭምር እየተወሰዱ ነው። ወጣቶች አሁን ላይ በነፃነት መንቀሳቀስ ሙሉ በሙሉ አቁመዋል። አንዳንዶች ተደብቀዋል። ሌሎች ደግሞ እንዳይወሰዱና ወደ ማሰልጠኛ እንዳይገቡ በፍርሃት ወደ አዲስ አበባ ወይም ወደ ሌሎች የሀገሪቱ ከተሞች በበረሃው ተሰደዋል። ሪፖርቱ በማዕከላዊ ዞን የሚኖር አንድ ምስኪን ቤተሰብ ታሪክን በማሳያነት ያካትታል። ልጃቸው የአካባቢው ባለስልጣናት እሱን ፍለጋ በተደጋጋሚ ወደ ቤታቸው መምጣታቸውን ተከትሎ ከአካባቢው ጠፍቷል። የዚህ ወጣት ዘመዶች ለሪፖርት አዘጋጆች እንደተናገሩት ወጣቱ የውትድርና እንዳይመለመል በፍርሃት በቤት ውስጥ ማደር ካቆመ ሳምንታት ተቆጥረዋል። በአሁኑ ሰዓት በገጠራማ መንደሮች መካከል የተዘዋወረ የቀን ጨለማን እያሳለፈ ይገኛል። ሌላ የዓይን እማኝ ደግሞ በርካታ ወጣቶች ከአካባቢው አስተዳደር ማዕከል ተነስተው ወታደራዊ ማሰልጠኛ ተቋማት ናቸው ተብለው ወደሚታሰቡበት ቦታዎች በጭነት መኪናዎች ሲጓጓዙ በዓይን ማየቱን ገልጿል። የጭነት መኪናዎች ወጣቶቹን አጉረው ይዘዋቸው ሲሄዱ በግልጽ አይተናል። አብዛኞቹ በገዛ ፈቃዳቸው የሄዱ አይደሉም፣ በግዴታና በለቅሶ ነው የተጫኑት። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰበሰቡ ምስክሮች ሁሉ የሚያሳዩት አንድ እውነታ ቢኖርም ምልመላው በፈቃደኝነት ላይ የተመሰረተ ሳይሆን ሙሉ
በሙሉ አስገዳጅ መሆኑ ነው። በመሆኑም ተቋሙ በጉዳዩ ላይ ገለልተኛና ዓለም አቀፍ ምርመራ እንዲያደርግ ጥሪን አቅርቧል። እነዚህ ግኝቶች ይፋ የሆኑት በትግራይ ክልል ውስጥ የውስጥ ፖለቲካ ውጥረት ከፍተኛ ደረጃ ላይ በደረሰበት ወቅት መሆኑ ጉዳዩን ይበልጥ አሳሳቢ ያደርገዋል። በቅርብ ሳምንታት ውስጥ የምልመላ ዘመቻዎች ተጠናክረው የቀጠሉ መሆኑን የአክሱምና የአካባቢው ነዋሪዎች ለሀገር ውስጥ የዜና ምንጮችም ገልጸዋል። ቤት ለቤት የሚደረጉ ፍተሻዎችና ወጣቶች ላይ ያነጣጠሩ እስሮች መኖራቸውም ታውቋል። በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የፈለጉ የአክሱም ዩኒቨርሲቲ መምህር በሰጡት ቃል በአክሱምና በአቅራቢያው ባሉ ወረዳዎች የምልመላ ስራዎች በከፍተኛ ሁኔታ መጨመራቸውና ቤተሰቦችም ልጆቻቸውን ለወታደራዊ ስልጠና ይወሰዳሉ በሚል በእጅጉ ሌሊትና ቀን እየተጨነቁ መሆኑን አረጋግጠዋል። ታዲያ ይህ ድርጊት ከክልሉ ተቃዋሚ ፓርቲዎች ዘንድም ብርቱ ቅሬታና ውዝግብ አስነስቷል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አፍሪካ ህብረትና ለዓለም አቀፍ የሰብአዊ መብት ድርጅቶች ግልጽ ደብዳቤ የጻፈው የትግራይ ነጻነት ፓርቲ፣ የህዝባዊ ወያነ ሓርነት ትግራይ ህወሓትና ተባባሪ ወታደራዊ መዋቅሮች በትግራይ ክልል ውስጥ አስገዳጅ የጅምላ ውትድርና ምልመላ እያካሄዱ ነው ሲል በይፋ ከሷል። ፓርቲው የታጠቁ ቡድኖች ከፍተኛ ፍተሻን እያደረጉ መሆኑንና የሚፈልጉት ወጣቶች ካልተገኙ ደግሞ አረጋውያን ዘመዶቻቸውና ወላጆቻቸውን እያሰሩ እንደሚገኙም ገልጸዋል። በተመሳሳይ ሁኔታ ሳልሳይ ወያነ ትግራይ የጦርነት ደመና ከምንጊዜውም በላይ በትግራይ ላይ እያንዣበበ ነው ሲል ያስጠነቀቀ ሲሆን ይፋ ወይም አስገዳጅ የውትድርና ምልመላ ዘመቻው በአስቸኳይ እንዲቆም ጥሪ አቅርቧል። ፓርቲው አክሎም ይህ አዲስ ወታደራዊ ዝግጅት ክልሉን ወደ ሙሉ በሙሉ መጥፋትና መፈራረስ ሊያመራው ይችላል ሲልም ስጋቱን ገልጿል። ሌላው የክልሉ ተፎካካሪ ፓርቲ ባይቶና በበኩሉ የተነገረውን የምልመላ ዘመቻ አጥብቆ ያወገዘ ሲሆን ማህበረሰቡ ከጦርነት አገግሞ ራሱን ለመደገፍ እየሞከረ ባለበት በዚህን አስከፊን ወቅት ወጣቶችና ሴቶችን ወደ ወታደራዊ አገልግሎት ማስገደድ በሞራል ተቀባይነት የሌለውና በፖለቲካዊ መልኩ ኃላፊነት የጎደለው ተግባር ነው ብሏል። ሁማን ራይትስ ፈርስት የትግራይ ክልል ባለስልጣናትን፣ የፖለቲካ ተዋናዮችንና የጸጥታ አካላትን ማንኛውም ወታደራዊ ምልመላ ከኢትዮጵያ ሕግና ከዓለም አቀፍ የሰብአዊ መብት ደረጃዎች ጋር በተጣጣመ መልኩ ሊከናወን እንዲያረጋግጡ በጥብቅ አሳስቧል። ድርጅቱ በተጨማሪም የሀገር ውስጥና የዓለም አቀፍ የሰብአዊ መብቶች አካላት ሁኔታውን በቅርበት እንዲከታተሉና ገለልተኛ ምርመራ እንዲያደርጉ ጥሪን አቅርቧል። ይህ ሪፖርት ይፋ እስከተደረገበትና ይህ ዘገባ እስከተጠናከረበት ጊዜ ድረስ ህዝባዊ ወያኔ ሓርነት ትግራይ ህወሓትም ሆነ የትግራይ ጊዜ አስተዳደር ለቀረበው ከባድ ወቀሳና ሪፖርት በይፋ የሰጡት ምንም አይነት ምላሽ የለም። የአስገዳጅ ምልመላ በክልል ውስጥ ያለውን አጠቃላይ የጭንቀት ሁኔታ በግልጽ ያመላከተ ነው። በሪፖርት አዘጋጆቹ የተጠየቁ ቤተሰቦች በሙሉ እንደገለጹት የ2013 እስከ 2015 የሁለት ዓመታት አሰቃቂ ጦርነት ትውስታ ገና ሳይደበዝዝ ትግራይ በድጋሚ ወደ ሌላ የትጥቅ ግጭትና እልቂት ውስጥ ልትገባ ትችላለች የሚለው ስጋት በህዝቡ ልብ ውስጥ ትልቅ ስብራትን ፈጥሯል። የክልሉ ወጣቶችና እናቶች የሚማጸኑት አንድ ነገር ብቻ ነው፣ ሰላም። ከጦርነት መፈናቀልና መሰደድ ሰልችቶናል የሚሉ ወጣቶች የጦርነት ጥሪ ሳይሆን የህይወት መደገፊያና የመልሶ መቋቋሚያ ስራዎችን ከሚመለከታቸው አካላት ይጠብቃሉ። አድማጮቻችን፣ በትግራይ ክልል እየተካሄደ ስላለው አስገዳጅ የውትድርና ምልመላና ላስከተለው ማህበራዊ ቀውስ ያዘጋጀነው ልዩ ዘገባ በዚያ በቃ። ጉዳዩን በቅርበት መከታተላችንን እንቀጥላለን። እስከሚቀጥለው ፕሮግራማችን ድረስ ሰላም ሁኑ። መልካም ቆይታ።